ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 14 ቁጥር 1 እና 2 ላይ እንደዚህ የሚል ቃል አለ። የእግዚአብሔር ቃል ልባችሁ አይታወክ ይላል። ምናችሁ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁ፣ ሄጄም ስፍራ ባዘጋጀውላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ ብሏል። አሜን። አትታወኩ። የሚረብሻችሁ ነገር ካለ አትረበሹ። ሰው መቼም ከሚያውክ ነገር ውጪ ሊሆን አይችልም አይደል? የምንኖረው ከሰው ጋር ነው። የምንኖረው መሬት ላይ ነው። የምንኖረው ሀገር ላይ፣ የምንኖረው ኢትዮጵያ ውስጥ ነው። የምንኖረው በጣም ብዙ ጣውረድ ያለበት። አሁን ዛሬ ቀናችሁ እያንዳንዳችሁ የሰማችሁት ያያችሁት ሁከት የሚመጣው ካየነው ከሰማነው ከነካነው ነገር ነው የሚመጣው፣ ከምንኖረው ኑሮ ነው የሚመጣው። ስለዚህ ጌታ ምን አላችሁ መሰላችሁ? አትታወኩ። አሁን ያላችሁበት የሁከትን ሰፈር ለቃችሁ ትወጣላችሁ እያለ እስቲ አሜን። የሁከታችሁ ያላችሁበትን ሰፈር ትለቁታላችሁ። በእግዚአብሔር እመኑ፣ በእኔም ደግሞ እመኑ አለ ኢየሱስ። እኔ ስፍራ አዘጋጅ ዘንድ እሄዳለሁ፣ እኔ ባለሁበት እናንተ ደግሞ መጥቼ ወስዳችኋለሁ ብሏል። አሜን። እመኑኝ። ሁከት ውስጥ እንድትቀመጡ የእግዚአብሔር ፍቃድ አይደለም። አትታወኩ። የማትታወቁት ጌታ እንደሚያወጣችሁ ካመናችሁ ብቻ ነው። ጌታ እንደዚህ ብሏል፣ አትታወኩ። እስቲ አሜን። አልታወክም በሉ እስቲ። አዎ፣ የሚያውክ ነገር አለ። አትታወኩ። ለምን? እንደምትወጡ ወቁ። በቃ ካላችሁበት ሁከት ውስጥ ትወጣላችሁ። ጌታ ያወጣችኋል። የጻድቃን ብርሃን እንደ ንጋት ፀሐይ ነው፣ ሙሉ ቀን እስኪሆን ድረስ እየጨመረ ይሄዳል ይላል። ክብር ለኢየሱስ ይሁን። የእግዚአብሔርን ሐሳብ ነግራችኋለሁ። ባለፈው እንደተነጋገርነው የጀመርነው ስለ መቀደስ ነው። ማይነካ ነገር ነክተናል። እንደዚህ አይነት ቶፒክ አሁን ገበያው ላይ ዋጋ አያወጣም፣ ብዙ ፈላጊ የለውም፣ ግን አስፈላጊ ነው። ፈላጊ ስለሌለው አስፈላጊ አይደለም ማለት አይደለም፣ በጣም አስፈላጊ ነገር ነው። አሁን እሱን ስለጣል ነው በጣም ከባድ ነገር ውስጥ እየገባን ነው። ዝም ብዬ ከጥቂት ዓመታት በኋላ ዝም ብዬ ቤተክርስቲያንና ቅዱሳንን ሳይ በጣም ፈራው። ብዙ ነገር አለ። በቤት ጉዳይ ሳይ ፈራለሁ፣ በህይወት ጉዳይ ሳይ ፈራለሁ። ምልክቶቹን እያየሁ ነው። በጣም ብዙ አሉን የምንላቸው አይከን የምንላቸው እንኳን ፊት ለፊት ያሉት እንኳን እግዚአብሔርን ያውቃሉ፣ ያስተምራሉ፣ የእግዚአብሔር ሰዎች ናቸው የምንላቸው ሰዎች እንኳን ለድብድብ የሚጋበዙ ካራ ለማንሳት ሁሉ ኃይልና አቅም ያላቸው በጣም በሚገርም ኃይል የተሞሉ በአመጽ የተሞሉ ሰዎች እየታዩኝ ነው። እናንተ የማይታዩአችሁ ከሆነ እኔ እየታዩኝ ነው። ከባድ የስድብ መንፈስ የተጎናጸፉ ምንም እግዚአብሔርንም ሰውንም የማይፈሩ አደባባይ ላይ ምልክቶቹን ሬድ ፍላጉ በደንብ የሚታይበት ሁኔታ ነው ያለው እና ከጥቂት ዓመት በኋላ ምን ይሆናል የሚል ስጋት እሰጋለሁ። ረጅም አበራለሁ። እኔ ረጅም አብርቼ ነው የማየው። ዛሬን አይደለም ነገን አየዋለሁ። እያየ ነው። በዚህ 10-20 ዓመት በጣም በፍጥነት ቤተክርስቲያን በሚያስገርም ፍጥነት ቁልቁለቱን ጉዞ ይዛው እየበረረች ነው ያለችው እና በዚህ ዘመን ደግሞ እንደ ቤተክርስቲያን እንደ ተረኛ አገልጋይ እግዚአብሔር እንደሚናገረው ሰው በጣም አስፈላጊ የሆነውን ለቤተክርስቲያናችን እግዚአብሔር በዚህ ዓመት የሰጠን እግዚአብሔር መፍራት የሚለው ርዕስ ውስጥ አንደኛው ቅድስና ነው። ስለዚህ ምንድን ነው መቀደስ የሚለውን ባለፈው ሳምንት አየን። መለየት ነው ብለናል። መለየት ብቻ በቂ አይደለም፣ ወደ ማን እንደምንለይም ማወቅ አለብን ብለናል። የምንለየው ከዓለም ነው። የምንለየው ከርኩሰት ከዚህ ከጨለመው ዓለም ተለይተን የምንለየው ደግሞ ወደ እግዚአብሔር ነው ብለናል። ወደ እግዚአብሔር ነው የምንመጣው። ስለዚህ ቅድስና ማለት መለየት ነው። ምንድነው መለየት? ከሆነ ነገር ወጥተን የምንለይለት ነገር አለ ማለት ለእግዚአብሔር መሆን ማለት ነው። እሱን አንደኛ አንስቻለሁ። ሁለተኛ ምንድነው ቅድስና ስባል እግዚአብሔርን መምሰል ነው። የተጠራ ነው። ሮሜ 8:28 ብዙ ጊዜ እንደማነሳው ልጁ በብዙ ወንድሞቹ መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ ወስኗል ይላል። ይኸውላችሁ ይሄ ውሳኔ ለቤተ ክርስቲያን አልተሻረም። ይሄ ውሳኔ የሚኖር ነው። የተወሰነብን ውሳኔ ነው። ወስኗል። የወሰናቸውን የጠራቸው፣ የጠራቸውን ያጸደቃቸው፣ ያጸደቃቸውን ያከበራቸው። አሁን የመጽደቅ ጥያቄ አይደለም ያለብን። ለመጽደቅ አይደለም የምንማረው፣ ለመክበርም አይደለም የምንማረው፣ ለመጠራትም አይደለም። ኦልሬዲ ተጠርተናል። ለምንድን ነው የተጠራነው? ጸድቀናል። ለምንድን ነው የጸደቅነው? ከብረናል። አዎ። ለምንድን ነው የከበርነው? የልጁን መልክ እንድንመስል። መቀደስ ማለት የልጁን መልክ መምሰል። ምን ያህል ጊዜ እግዚአብሔር ቤት ቆያችሁ? ምናችሁ ምን መሰለ? ምናችን ወደ ምን እየመሰለ ነው?
ማለት ምንድነው ያገኘነው? እግዚአብሔር ቤት በቆየንባቸው ጊዜዎች፣ ከዚህ መጽሐፍ ጋር በተገናኘንባቸው ጊዜዎች፣ ከዚህ መንፈስ ጋር በተቆራኘን ጊዜ፣ በዚህንን ጌታ ባመለክን ጊዜያቶች የወሰድናቸው ጊዜዎች አሉ። ምንድነው የወሰድነው? ምንድነው የምንመስለው ብሎ መጠየቅ በጣም ጥሩ ነው። ምንድነው የምንመስለው? መለኮታዊ ባህሪዎቹን እንካፈል። እግዚአብሔርን መምሰል ማለት መቼም ቁርጥ እግሩን፣ ቁርጥ እጁን፣ ቁርጥ አይኑን እንዳንል አንድስ እንኳን ያየው የለም ይላል መጽሐፍ አይደለ? ግን የዛ ልጁ ምን አድርጎታል? ተርኮታል። አብን አሳየን ሲለው አንዱ ደቀ መዝሙር ምንድነው ያለው? እስከዛሬ አላየኸውም እንዲህ አለ። ኦልሬዲ መጥቶ ኢየሱስ ተርኮታል። እሱ የባህሪው ምሳሌ የክብሩ ነጸብራቅ ነው። እሱ እንዲህ አላየኸውም እንዲህ እስካሁን የሚለው እሱ እየገለጠው ነው ለካ እግዚአብሔርን። ስለዚህ የመለኮቱ ባህሪ ተካፋዮች እንሆናለን። ምንድነው የመለኮቱ ባህሪ? የእሱ መልክ እንመስላለን። እሱ ጻድቅ ነው። እሱ ንጹህ ነው። እሱ ሲሰድቡት አልተሳደበም። ተንኮል ሲያደርጉበት አልዛተም። ሲዝቱ ማነው ክፉ ሲያደርሱበት አልዛተም። በጽድቅ ለሚፈርድ ጌታ ራሱን አሳልፎ ሰጠ። የሚሰድቡትን አይሰድባቸውም፣ የሚረግሙትን አይረግማቸውም፣ የሚገሉትን አይበቀላቸውም። ከሱ የምንወስደው መለኮታዊ ባህሪ አለ። ስንወስድ ነው ያ መንፈሳዊ ፍሬ የምናፈራው ብለናል። ገላትያ 5ን አንስተነዋል አይደለም? በመንፈስና በስጋ መካከል ነው እንጂ ጦርነቱ በነፍስና በስጋ መካከል። ነፍስ መካከለኛ ናት ብያቸዋለሁ። ነፍስ ዘላለማዊ ናት። ሁላችሁም ውስጥ ያመነም ያላመነም ውስጥ ያለው ነፍስ ዘላለማዊ ነው። ዘላለምን የሚያሳልፍበት ቦታ ነው እንጂ የሚለያየው ዘላለማዊ ነው። ለምን? የህይወት እስትንፋስ እግዚአብሔር እስትንፋስ ነው ውስጥ ያለው። ዘላለምን በልቡ አኖርክበት ይላል። መርምሮ እንዳይደርስበት እንዳያውቅ ሰው ሁሉ እዚህ ያላችሁ ሁሉ ዘላለም ውስጣችሁ አለ። ለዚህ ነው የምትሞቱ ማይመስላችሁ። የእሱ ህይወት እስትንፋስ ውስጣችሁ ስላለ ያቺ ነፍሳችሁ ሁልጊዜ ጥሩ ነገር ስትሰማ፣ አሁን የማወራው የእግዚአብሔር እውነት ስትሰማ ሐሴት ታደርጋለች፣ ደስ ይላታል። ሁልጊዜ ስሚ፣ ሁልጊዜ ሂጂ፣ ሁልጊዜ ቁጭ በይና ይሄን አዳምጪ። ትክክል ነው፣ ይሄ ነው የራበኝ፣ ይሄ ነው የጠማኝ ትላለች ነፍስ። ለምን? እንደምንም ብለን እግዚአብሔር የሚገኝበት ቦታ ስናመጣት ነፍሳችን መስማት የምትፈልገው ይሄን እውነት ነው። ሰማይን ነው መስማት የምትፈልገው። መስማት የምትፈልገው ስለ ክርስቶስ ነው። መስማት የምትፈልገው ስለ ሞተላት ነው። መስማት የምትፈልገው እሱን ነው፣ ምንጯን ነው። ወስደን ደግሞ ሌላ ቦታ ስንወስዳት ነፍስ ትሰቃያለች። ክለብ ስትወስዳት ትሰቃያለች። መጥፎ ቦታ ስትወስዳት ትሰቃያለች። በማ? በስጋችን። በስጋና በነፍስ ሳይሆን በስጋና በመንፈስ መካከል ጦርነት አለ አለ ጳውሎስ። ማን ነው የሚያሸንፈው? የበላ የሚያሸንፈው እንዳመጋገባችን የመገብነው ያሸንፋል። ስጋህን ከሆነ የምትቀልበው ጠዋትና ማታ ለስጋችሁ ከሆነ በጣም ብዙ ጊዜ የምትሰጡት አትጠራጠሩ። ስጋችሁ ያስለቀሳት ነፍሳችሁን ወደ መቃብር ይዟት ሄደ። ለመንፈሳችሁ ከሆነ ደግሞ ምግብ የምትሰጡት እዚያውን የስጋ ምግብ አይደለም የምትበሉት። እዚያው ለስጋችሁ ምንም እያጎረስን አይደለም፣ ለነፍስ ነው፣ ለመንፈሳችሁ ነው። እግዚአብሔርን እውነት ብናቅረው እሱ ላይ ሲርከፈከፍ የእግዚአብሔር እውነት ነፍስ ሐሴት ታደርጋለች። ምን አለበት? ይሄን ነው እኮ የምፈልገው፣ ደስ አለኝ፣ እሰይ ትላለች። መዓት ገንዘብ ሰጥታችኋት እሰይ ያላለች ነፍስ፣ መዓት ነገር ሰጥታችኋት የሚጠጣ የሚበላ እሰይ ያላለች ነፍስ ይሄንን እውነት ስትሰጧት ሐሴት ትላለች። ያን ጊዜ ነፍሳችሁ ላይ የእግዚአብሔር እውነት ስታመጡ መንፈሳችሁ እየጎለመሰ ሲመጣ ምን ይመጣል እናንተ ላይ? ፍቅር፣ ደስታ፣ ሰላም፣ ቸርነት፣ የዋህነት፣ በጎነት፣ ራስን መግዛት የሚባሉ ፍሬዎች ማፍራት ትጀምራላችሁ። ቅድስናችሁ በፍሬ መገለጥ ይጀምራል ማለት ነው። ይሄ ነው በመንፈስ እንመላለስ የሚሆነው። ይሄ ነው የሥጋ ስራው ዝሙት፣ ስካር፣ መጠጥ፣ መዳራት፣ ጣዖትን ማምለክ አይደለም። ጥላቻ፣ ቂም፣ በቀል የሥጋ ስራ ነው። ሟርተኝነት፣ ጥል፣ ክርክር፣ ቅናት፣ ምቀኝነት ህይወታችሁን ጉልፍልፍ ሲያደርገው እሱ ሥጋ ሲቆረምስ ይሄን የተናገርኩት። ስለዚህ ይሄን ስል ታዲያ ቅድስና ግራጁዌት የሚደረግ አይደለም። አሁን አንዳንድ ሰዎች ጎርምሰዋል። ቸርች መጥተው ተማሩ፣ ደስ አላቸው፣ ጌታን ተቀበሉ፣ አሜን አሉ፣ ጠመቅናቸው፣ ከዛ ለበሱ፣ ከዛ ኮትና ሱሪ ያደረጉ፣ ከዛ መጽሐፍ ቅዱስ ያዙ፣ ደስ አላቸው፣ ሐሴት አደረጉ፣ እሰይ ሲያሉና ጎረመሱ፣ ከዛ ጠገቡ፣ ከዛ ጨረሱ። ግራጁዌት ያደረጉ ክርስትና ግራጁዌት አይደረግም። ክርስትናን አንመረቀው። በነገራችን ላይ ጥምቀት የክርስትና ግራጁዌሽን አይደለም። አንዳንድ ሰዎች ጨርሻለሁ እኮ ፎቴል ላሳይ ይላል። ይኸው በደረቁ፣ ይኸው በዚህ በኩል በእርጥቡ ቢፎርና ጥምቀት የክርስትና ግራጁዌሽን አይደለም። የክርስትና ናት። የክርስትና መግቢያ ነው እንጂ መጨረሻ አይደለም።
በሞት ነው የምንገባው። ጨረስን። ጥምቀት የመጨረሻችን ማሳያ ሳይሆን የመጀመሪያችን ምልክት ነው። ከዛስ ግራጁዌት አናረገውም ክርስትና። እንድቹ እየተማርን እየተቀደስን ጌታ ፊት እየተለወጥን እንወጣለን እንጂ አሁን ጨረሰ እኮ ጋሽ እንትና ይገርማል 30 ዓመት በጌታ ቤት ኖሯል፣ 50 ዓመት በጌታ ቤት ኖሯል፣ በጌታ ምክንያት ተገርፏል፣ እንዴት አይነት ሰው መሰለ፣ ስንት ቦታ ሰብኮ መሰለ፣ አሁን ጨርሷል ግራጁዌት የሚባል የለም። ክርስትናን ጨርሶ ግራጁዌት ያደረገ ሰው የለም፣ ደግሞም አናረገውም። ስለዚህ እንዲሁ እየሄድን ነው የምናልፈው። አሜን። መቼ ነው ቅድስናን የምጨርሰው? ፓስተር ቸሪ አስተምሬ ቅድስና ወይም ደግሞ መቀደስ የሚባለውን ትምህርት ተምሬ ግራጁዌት ማድረገው? መቼም ግራጁዌት አናደርገው። በየዕለት ነው የምንቀደሰው አይደል? ተዛውሳላችሁ መላእክቶቹ ቅዱስ ቅዱስ የሚሉት እኮ ጌታ ጋር ነው የምንሄደው። እሱ መቼ ነው ቅዱስ? የሚገርም ነው። መላእክት ሁሉ ለዘላለም እኮ ነው ወንድሜ። እጆች በክንፎቻቸው አይናቸውን ሸፍነው በሁለት ክንፎቻቸው እግሮቻቸውን ሸፍነው ቅዱስ ቅዱስ እያሉት አይሰለቻቸውም ጠዋትና ማታ። እሱ የዘላለም ቅዱስ ስለሆነ አሜን። ስለዚህ ቅድስና ግራጁዌት አይደረግም። ይሄን ብዬ ነው ባለፈው ያቆምነው። ስለዚህ እግዚአብሔርን መምሰል በሚገለጸው ምንድነው ካላችሁኝ፣ እርሱን በመውደድና በመፍራት ነው የሚገለጸው። እግዚአብሔርን ቅድስናችን የሚገለጠው እግዚአብሔርን መምሰል በምንድነው? እሱን እንወደዋለን ነው። የምትወዱት ከሆነ በደንብ ስሙኝ። ጌታን ወደዋለሁ ማለት በቂ አይደለም። እግዚአብሔርን መውደዳችሁንም አለመውደዳችሁንም ማወቅ ትችላላችሁ። ዮሐንስ ሲናገር በመልእክቱ ላይ አራተኛው መልእክት ላይም ተናግሯል። እግዚአብሔርን መውደዳችሁንም አለመውደዳችሁንም ከጨለማ ወደ ብርሃን መምጣታችሁንም አለመምጣታችሁንም መለየት ከፈለጋችሁ አለ እኛ ወንድሞቻችንን የምንወድ ከጨለማ ወደ ብርሃን መተናል። ወንድሙን የሚጠላ ነፍሰ ገዳይ ነው፣ የዘላለም ሕይወት በእርሱ እንደሌለ ታውቃላችሁ አለ። አይገርማችሁም? ስለዚህ እግዚአብሔርን መውደዳችን የሚገለጠው በምንድን ነው ሲባል፣ እግዚአብሔርን በመውደዳችን የሚገለጠው ለባልንጀሮቻችን ባለን ፍቅር። ለሌሎች ሰዎች ያላችሁ ፍቅር ምንድን ነው? ሰዎችን በጣም ትጠላላችሁ፣ ነፍሰ ገዳይ ናችሁ። ማሻሻያ የለውም። እኔ እኮ ሰው ተኩሼ ሰው ገድዬ መርዝ አድርጌ አያስፈልጋችሁም። እሱ ከጠላችሁ ነፍሰ ገዳይ፣ መጽሐፍ ቅዱስ ነፍሰ ገዳይ ደግሞ የዘላለም ሕይወት እንደሌለው እናንተ ታውቃላችኋል። እግዚአብሔር ምንድን ነው? እግዚአብሔርን መውደድ ባልንጀራን መውደድ። በቃ የት ታቀኛለህ አለ። የተገለጠ ወንድምህን ምጠላ ከሆነ እኔ የት ታቀኛለህ? የት ታቀኛለህ? እኔ መንፈስ ነኝ። እኔ በአንድ ጊዜ በሁሉ ስፍራ የምገኝ ነኝ። እኔ ብርሃን ነኝ። እኔ ታቀኛለህ? አጠገቤ ያለው ገልጬ የሰጠው ወንድምህን ከጠላኸው ብሎ ቁጭ። ስለዚህ ምንድነው እግዚአብሔርን መምሰላችን የሚገለጠው? እግዚአብሔር የሚወደውን ወደን ከዛ እሱን ፈርተን በመኖር የሚገለጥ ነው። እግዚአብሔርን መምሰል በጣም ጠቃሚ ነገር ነው። ስለዚህ ከቀን ወደ ቀን እግዚአብሔርን መምሰላችሁ እዚህ ብቻ አይደለም፣ እዛም ይጠቅማችኋል። በዚህ ዓለምም ይጠቅማል፣ በሰማይም ይጠቅማል። ጥቅስ ልስጣችሁ። አንደኛ ጢሞቴዎስ ምዕራፍ 4 ከ7 እስከ 8 ነገር ግን ለዚህ ዓለም ከሚመችና ከአሮጊቶች ሴቶች ጨዋታ ከሚመስለው ተረት ራቅ። ከተረት ሕይወት ራቅ። ይሄ ዝም ብሎ የኋላን እየጠቀሱ እያወሩ መኖርን ተው፣ ራቅ። እግዚአብሔርን ለመምሰል ግን ራስህን አስለምድ። ስለዚህ ክርስትና ምንድን ነው ስራው? ክርስትና ማለት እንደ ጂም አስቡት። በቃ ሰው ጂም ሄደው በአንድ ጊዜ ሄዶ ቦርጫም ሰውዬ ሲክስ ፓክ ይሆናል እንዴ? ይሆናል? በአንድ ጊዜ ምንም ትንፋሽ የለው ሰው በአንድ ጊዜ ነገ ሄዶ ሮጦ በአንድ ጊዜ ይሆናል እንዴ? አይሆንም እኮ። ራስህን አስለምድ። አንድ ነገር ላይ ለመድረስ በአንድ ጊዜ የሚባል ነገር የለም። አንተ ግን ማንን ለመምሰል ነው የተባለው? የክርስትና ኤክሰርሳይዝ ልምምድ ነው። ምንድነው ልምምዱ? የሁላችን ልምምድ ጋሽ እንትና የሚባል አገልጋይ ለመምሰል አይደለም። የሆነ ሰው መጥቶ እንትና ተሰማ የሚባል ፓስተር ቸሬ የሚባል አገልጋይ ለመምሰል አይደለም። የምንለማመደው ማንን ለመምሰል? ክርስትና ይሄ ነው። በቃ ማንም ሰው ሌላ የለውም። እዚህ ውስጥ መታችሁ ስትገቡ ቅድስና እግዚአብሔርን መምሰል ነው ካለን፣ እግዚአብሔርን መምሰል ደግሞ ምንድነው ከተባለ ማስለመድ። ማንን ለመምሰል? እግዚአብሔርን ለመምሰል ራስህን ምን አድርገ አስለምድ። ስለዚህ ይህንን እግዚአብሔር ቃል ፈቅዶልናል። እንዲህ ኧረ ፓስተር ቸሪ እግዚአብሔር አይከብድም። የተሰጠን እሱ ስለሆነ እኔ ይሄ በጣም ገብቶኛል። ይሄ በጣም ስለገባኝ ከብዙ ክርስቲያኖች ጋር መግባባት አቅቶኛል። ብዙ ክርስቲያኖች ምን እንደገባቸው አልገባኝም ገና። እኔ ይሄን የገባኝ ማቴዎስ 5 የእግዚአብሔር መንግስት ፖሊሲ የሚል ትምህርት ሳስተምር የዛሬ 10 ምናምን ዓመት የገባኝ ይሄ ነው። ምንድነው የሚለው? እሱ እኮ ለኃጢአተኛም ለጻድቁም ፀሐይ ያወጣል። እኔ ምን ለማመደው እግዚአብሔር እና ለጻድቁም ለኃጢአተኛውም ዝናብ ያዘንባል። እኔ አምላክ የምለው ኦኬ። ስለዚህ እኔ ልምምድ ወደ እሱ ነው። እሱ ምንድነው የሚያደርገው? እሱ ለኃጢአተኛም ለጻድቁም ነው ዝናብ የሚሰጠው።
ለጸለየውም ለአመነዘረውም የሚገርም ነው። ለጮኸውም ለጤነኛውም ለባለጌውም። ስለዚህ የኛ ልምምድ ምንድነው? ለሁሉ ዘረኛ ሳትሆኑ፣ ብሔርተኛ ሳትሆኑ፣ ሃይማኖተኛ ሳትሆኑ፣ አጥር ሳይገድባችሁ ለሰው ሁሉ ፍቅር መስጠት። እኛስ ጴንጤ ነህ በጌታ ነህ አይደል? ህብረት በጌታ ነው በጌታ ያሉን ሰው ሰላም ትላለህ እንዴ እንበባለን። እናንተ ድገሙ። ደህንነት የሆነ ጤነኛ ሰው አላስተማረም። በነገራችን ላይ እኛ ሀገር በጣም ብዙ ሰው ጤነኛ ሰው አላስተማረውም ደህንነት። ብዙ ሰው በወንጌላውያን በምናምን በሚጮሁ ሰዎች ነው ደህንነት የተማረው። በስነ ስርዓት ቁጭ ብሎ ጥቅስ እየተሰጠው የእግዚአብሔርን ቃል እያነበበም ብዙ ሰው አልተማረም። የተማረው ጩኸት ነው። ሁለት ሰው ቁጭ አድርጎ አሜን የሚል ጩኸት ብቻ። የተማረው በሁለት ሰው ፊት መጮህ ነው የተማረው። የተማረው ሰው ማዋረድ ነው። አንዳንድ ሰው ይመስል ማይገባ ቦታ ላይ ሰው ቤት በክብር ተጠርተ የነሱ ማህበራቸውን ጠርተው የነሱን ድግሳቸው ልደታቸውን ጠርተው ይሄ ልደት ዋጋ የለውም ኢየሱስን ተቀበሉ ትላለህ። ብጥብጥ ነው፣ በጥባጭ ነው። ይህን የተማረው ሰው መበጥበጥን የተማረው ግን እኛ ይሄ የተባልነው ብርሃናችሁ በሰው ሁሉ ፊት ብርሃን ይለፈልፋል እንዴ? ብርሃን እንኳን አይለፈልፍ። መጥቶ ይኸው ቁጭ ሲል ጨለማውን አስወጥቶት እኛ እንድንተያይ አድርጎናል። ብርሃን እየጮኸ ነው፣ ድምፅ አለው። ብርሃን ስራው ማብራት ነው። የኛ ፖሊሲ ይሄ ነው። ለጨለማው ብርሃን መሆን፣ ጣዕም ላይ የለው ጨው መሆን። እግዚአብሔርን መምሰል እዚህ ብቻ አይደለም አልኳችሁ፣ እዛም እዚህም ነው የሚጠቅም። የተባልነው እግዚአብሔርን ለመምሰል ራስን አስለምድ። ቅድስና ማለት መለማመድ ነው። የምንለማመደው ህይወት ነው እንጂ ግራጁዌት ብናደርገው አይደለም። ስለዚህ አሁን ተምረን ስንጨርስ ያስ ቴንኪው ምናምን ብለን ተመርቀን አጨብጭበን እንኳን ደስ ያላችሁ አልቆ ከዛ ደግሞ ሌላ የምንፈልገው አይደለም። በቃ ነገም ከነጎዲያም ወደፊትም ዘመንን ጉልምስናም ሽምግልናም ስትጃጅም የምትናፍቀውና የምትፈልገው ህይወት ምንድን ነው? ቅድስና የሚጣል አይደለም። እዚህ ብቻ አይደለም፣ እዛ ምንም አስለምድ። ቁጥር 8 ሰውነትህን ለስጋዊ ነገር ማስለመድ ለጥቂት ይጠቅማል። ሰውነትን ለስጋዊ ነገር ጥቂት ነው የሚጠቅመው፣ ይጠቅማል። እግዚአብሔርን መምሰል ግን የአሁኑንና አሁን ያለንበት እና የሚመጣው ህይወት ተስፋ ስላለው የሚገርም ነው። የሚመጣ ህይወት አለ፣ ከሞት በኋላ ህይወት አለሽ። ህይወት በቃ እዚሁ ፍግም ምናምን የምትሉ መስሏችሁ ከሆነ ተሳስታችሁ። እመኑኝ እኔን አለ፣ ህይወት ይቀጥላል። አሁን የምንሞትበት ዓለም ላይ ያለን ልክ ህይወት ሲጨርስ ማንሞትበት ዓለም ውስጥ እንገባለን። ይሄ ቅድስና እግዚአብሔርን መምሰል እዚህ ብቻ አይደለም አለ፣ እዛም እዚህ ለጥቂት ነው የሚጠቅመው፣ ለወዲያኛውም ይጠቅማል። አሜን። እዛኛውም ጋር የተስተካከለ ህይወት ሰጪ ነው። ለዚህ ብቻ አሁን ብቻ አይደለም፣ ለሚመጣውም ህይወት ተስፋ ስላለው ለነገር ሁሉ ይጠቅማል የሚለው። አሁንም የምታስተምረው ቸሬ ምንድን ነው ብትለኝ፣ ለነገር ሁሉ ቢጠቅምህን እዚህም በጣም የሚጠቅምህ፣ ለቤተሰብህ የሚጠቅምህ፣ ለትምህርት ቤትህ የሚጠቅምህ፣ ለሀገርህ የሚጠቅምህ፣ ለቤተሰብህ ለስራህ የሚጠቅምህ፣ ለማህበራዊ ኑሮ የሚጠቅምህ፣ ምድር ላይ እስካለ ድረስ በምትቆይበት ጊዜ ሁሉ የሚጠቅምህ ምን? እግዚአብሔርን መምሰል የሚጠቅምህ፣ እግዚአብሔርን ለመምሰል መለማመድ፣ የክርስቶስን ልብ ይዞ። እነሱ እንደዚህ ነው ያሉት እነ ጳውሎስ። እኛ እግዚአብሔር ክርስቶስን እንደምንመስል ነው ያሉት እነሱ። እኛስ የክርስቶስ ልብ አለን ነው ያሉት። ልባቸውን ያስቀየሩት መጥተው ቸርች እንደኛ ኑሮአቸውን አይደለም ያስቀየሩት። የብዙ ሰው ህይወቱ ተቀይሯል፣ ሱሪው ተቀይሯል፣ ሰፈሩ ተቀይሯል፣ አድራሻው ተቀይሯል፣ ቤቱ ተቀይሯል፣ የሚበላው ተቀይሯል። ህይወቱ ግን አልተቀየረም፣ ልቡ ግን አልተቀየረም። ድሮም ሽሩድ ነው፣ አሁንም ሽሩድ። ድሮም ክፉ ነው፣ አሁንም ክፉ ነው። ድሮም አመፀኛ ነው፣ አሁንም አመፀኛ። ድሮም ምቀኛ ነው፣ አሁንም ምቀኛ ነው። ህይወቱ ተቀይሯል። ጌታ እኮ ባረከኝ ይላል። ይሄው መኪና አልነበረኝ መኪና ሰጠኝ፣ ቤት ይላል እኮ። አሁን ብዙ ሰው እኮ እንደሱ ነው። ልቡ ግን አሁንም ክፉ ነው። ልቡ ግን አሁንም ሽሩድ ነው። የሰው ውድቀት የሚያስደስተው፣ የሰው መሰናከል የሚያስደስተው፣ የሰው ስራ መበላሸት፣ የሰው ራእይ መበላሸት፣ የሰው መቃ የሚያስደስተው ሰው አለ። የሚገርማችሁ ለምን ሲባል ልቡ አልተቀየረም። ብዙ ሰው ክርስትና ግን ከልብ መቀየር ነው የሚጀምረው። ከልብ መቀየር የሚጀምረውን ህይወት ሱሪ ቀይሩ አሏችሁና ሱሪ ቀየራችሁ፣ የተቀየራችሁ መሰላችሁ። ከንፈርሽን ቀይ ቀለም አትቀበያሉሽ፣ ባዚን ስትቀቢ የተቀየርሽ መሰለሽ አይደለ? በቃ ይኸው ጌታ ቀየረኝ። ድሮ ፒንክ ሊፕስቲክ ነበር፣ እኔ ደግሞ መመክረሽ ፒንኩን ተቀቢው፣ ችግር የለውም። ያን አሮጌ ልብ ቀይሪ።
ብዙ ሰው ጨርቁን ቀይሮ ልቡን አልቀየረ። አሁንም ገጀራ ነው። ድሮም ሴሰኛ ነው፣ አሁንም ሴሰኛ ነው። ድሮም ምቀኛ ነው፣ አሁንም ምቀኛ ነው። ድሮም ተንኮል ያስባል፣ አሁንም ተንኮል ያስባል። አይከርማችሁ? ድሮም ግራና ቀኝ አይቶ የተገኘ ነገር ጠልፎ ይሄዳል፣ አሁንም ይዞ ይሄዳል። ቸርች መጥቶ አምልኮ ሲዘላይ ተወለለ ብለ መልእክት መጥቶለት ዞር ስትል አጠገቡ የነበረችው ስታለቅስ ታገኛል። ወይኔ ሞባይልስ ማን ነው ሰደው? እሱ ቅድም ሲዘል የነበረው ላበላባ ያሳረገ ፎጣ ይዞ ሲቀውጠው አገልጋዩን የተቀባ ሲያስመስለው የነበረው ሰውዬ። እግዚአብሔርን መምሰል ለአሁኑ ብቻ ሳይሆን ለወደፊትም ይጠቅማቸዋል። እግዚአብሔርን መምሰል አንዱ ቅድስና ነው። ስለዚህ ህይወታችሁ ከቀን ወደ ቀን እየተቀደሰ መምጣት አለበት። በተቀደሳችሁ ቁጥር ደግሞ ህይወታችሁ ለዚህ ብቻ አይደለም እንዳልኳችሁ፣ ለዚህም እዛ እሱን እንድንመስል ነው የተወሰነው። እዛም ስትሄዱ ልጄ መጣ፣ አዎ ያ ይሄና ኦኬ፣ አዎ ይሄማ የኔ ነው ይላል። እኔ ልጆቼን ከልጆች መካከል ብደረድራቸው የኔ ልጆች አውቃቸዋለሁ። የፈለከውን አይነት ቀለም ቀባቸው፣ አጥቤ ልጆቼ ማወቅ አያቅተኝ። እኔ ጌታም ልጆቹን ያውቃቸው፣ የሱ የሆኑትን ነው የሚለው መጽሐፍ፣ ያውቃቸዋል። ስለዚህ እሱን ለመምሰል ራሳችሁን አስለምዱ። ለምንድን ነው የሚጠቅመን? ለዚህም ለዛ። እስቲ በሉት። አዎ ለዚህም ለዛም የሚጠቅማችሁ ነገር ይሄ ነው። በጣም ጠቃሚ ነገር እያወራው እኮ ነው። እኔ ደስ ብሎኝ ነው እኮ ማወራው። ማንንም አይጎዳ፣ በዚህም በዚያም የሚጠቅመውን ነገር ነው ማወራው። የሚጠቅማችሁ እግዚአብሔርን መምሰል፣ እሱ መለማመድ። ከትናንት ዛሬ ቸርች ጌታን ቃል ከሰማችሁ በኋላ ፕራክቲክስ ማድረግ፣ እሱ የሚወደው መውደድ፣ እሱ የሚጠላው መጣል። የህይወት መርሃችሁ እሱ መሆን። ጌታ ኢየሱስ ቢሆን ምንድን ነበር የሚያደርገው? እስቲ በሉ። አሁን እዚህ ጋር ይሄንን እንኳን እቺን እንኳን መርህ ብትከተሉ ማት ሰው ይቅር ትላላችሁ፣ ማት ሰው ለማቀፍ ትዘጋጃላችሁ፣ ማት ሰው ለማገዝ፣ ማት ሰው ሄዶ ለመኖር ትዘጋጃላችሁ። ኢየሱስ ቢሆን ስትሉ ከቀን ወደ ቀን ህይወታችንን እንደሱ እያደስን እንድንሄድ እግዚአብሔር ይርዳል። እግዚአብሔርን መምሰል ማለት የእርካታ ህይወት መኖር ነው። ከገንዘብ ፍቅር መገላገል ነው። እስቲ አሜን በሉ። እግዚአብሔርን መምሰል ማለት በገንዘብ ፍቅር ቸርች መጥቶ ሰው በገንዘብ ፍቅር መመታት ማለት አይደለም። እግዚአብሔርን መምሰል ማለት ርክት ብሎ መኖር ነው። ለመርካት መኖር እኮ አይደለም። ክርስትና እኮ ለመርካት ገና ጨው እንደላሰች ከብት መሯሯጥ እኮ አይደለም፣ ማረፍ ነው እኮ። እግዚአብሔርን መምሰል የእረፍት ኖሮ መኖር፣ ከገንዘብ ፍቅር ተገላግሎ መኖር፣ ኑሮዬ ይበቃኛል ብሎ መኖር፣ እግዚአብሔርን እያመሰገኑ መኖር፣ ከዚህ ዓለም በመሸሽ ይህን ዓለም በመጸየፍ ይሄ ሰማዩን እየናፈቁ መኖር ነው እኮ ክርስትና። እግዚአብሔርን መምሰል እሱ እኮ ነው እንጂ እዚህ ዓለም ላይ በተን የውድድር ህይወት እንትናንትን አገኘ አይደለም። የተሳሳተ ነገር ገብቶ የኔ መጽሐፍ እሱን አያስተምር። አሁን እኮ ሳልወድ በግዴ የኔ መጽሐፍ ማለት ጀመርኩ። የኔ መጽሐፍ ይሄን አያስተምር። ሂዱና ግለጡና መጽሐፍ ቅዱስ አንደኛ ጢሞቴዎስ ምዕራፍ 6:6 አንብቡ እስከ 11። ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግም ማትረፊያ ነው። እግዚአብሔርን መምሰል ማለት እንደሆነ በቃኝ ማለት ተመስገን ማለት። እስቲ በሉት ተመስገን በሉ እስቲ። በቃ ይሄ እኮ ነው ክርስትና። እግዚአብሔርን መምሰል ሌላ ነገር መስሏችሁ አፍንጫ እግር ምናምን አይደለም። እግዚአብሔርን መምሰል የሆነ ካኪ ያሰፍተ ሃይማኖተኛ መሬት ድረስ የሚሄድ ጨርቅ ለብሰ ሻሽ አርገ ትልልቅ አይደለም። እግዚአብሔርን መምሰል እንደሱ አይደለም። እግዚአብሔርን መምሰል ሃይማኖተኛ መምሰል ማጎሸም፣ እንደ ሙዝ እንዲጎንበስ ማለት አይደለም። ማረፍ፣ በጌታ መርካት። ክርስቲያኖች አርፋችኋል? አሁን እኮ እኔ አፍረት እኮ ያዘኝ። እኔ ወንጌል አሁን ወደ ውጭ ይሻላል ወደ ውስጥ ይሻለናል ነው እኮ። እኔ አሁን ጥያቄ ሆነብኝ። የሆነ ነገር አይታያችሁ? የት ነው እረፍት የሚያስፈልገው? አሁን የምር እግዚአብሔርን መምሰል የእረፍት ኑሮ ነው። ያ ይበቃኛል ኑሮ ነው። ከገንዘብ ፍቅር መገላገል ነው። ከዚህ ዓለም ጣጣ መውጣት፣ በጌታ ማረፍ ነው። እግዚአብሔርን መምሰል እጅግ ማትረፊያ ነው። ወደዚህ ምድር አንዳች አላመጣንም፣ አንዳች ይዘን ልንሄድ አይቻለን። የማይሄድ ነገር መፈለግ አይደለም፣ ምንም ይዘን እንደማንሄድ ማወቅ። ገንዘብን መውደድ የክፋት ሁሉ ምንድን ነው? ስር ነው። አንዳንዶች ይሄን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ።
ባለጠጋ ለመሆን የሚፈልግ በጥፋት በመፍረስ ሰዎችን በሚያሰጥም በሚጎዳ በብዙ ስቃይ በወጥመድ ውስጥ ይወድቃል ይላል ይሄ መጽሐፍ። ኑሬ በቃኝ የሚል ግን እግዚአብሔርን መምሰል ይሄ ነው ማትረፊያው ነው። እግዚአብሔርን መምሰል ሌላ አይደለም። የመልአክ መዝሙር የሚመስል መዘምርም አይደለም። መንዘላዘል አይደለም። ማረፍ ተላቃችኋል ወይ? ከገንዘብ ፍቅር ተላቀናል ወይ? ቤተክርስቲያን ቆሶ ምን ፈልጎ ነው የመጣው? ድሮ ገንዘብ ያፈሳሉ ብለው ሰዎች ያንጠባጥባሉ ተብለው ይመጣ ነበር አሉ። ታውቃላችሁ፣ እኔም ስመጣ ሞካክር ያለው ነግሬያችኋለሁ። ሾፍ አርግ ያለው እውነት ለመናገር አልዋሽ፣ እውነት መስሎኝ ማለት ነው። ይሄ ነገር ቢሆንስ ብዬ እኔ እናንተ ወንድም አይታወቅማ እግዚአብሔር ቻል ነው ታምረኛ ነው ብዬ እና ብዙ ሰው ቤተክርስቲያን ኑሮን ሊያሻሽል ነው የመጣው። አሁንም ጌታ ሆይ እና ቡክ ቆይዘው ቸርች ለምን የመጡ ይመስላችሁ? ሰው ለምን የመጣው ቤተክርስቲያን ቡክ ይዞ ዋቃ እኮ ነው የቀረው። አሁን ምጣድ ዘይት ይዟል፣ ጨው ይዟል፣ ድስቱን ማንደጃውን ይዞ ሰው በቃ ሽሮ ሊያስተገትክ ማቸቸዛክ ወዴት እየተሄደ ነው ወገኖቼ? ይሄ ክርስትና አይደለም። በቃ ሌላ ነገር ተፈጥሯል ሀገራችን ላይ። እንደዚህ በአፍሪካ ውስጥ ነበረ፣ አሁን ሾልኮ ገብቶ እዚህ አለ። በደንብ በቃ ያቀጣጥልና በቅርብ አንተ ወጥ በቅርብ ጊዜ ነው የሚሰራው። እሺ ወረፋ ይዘናል፣ ወጥ ልናሰራ በወረፋ ይዘናል፣ ዳቦአችንን ልናስጋግር ወረፋ ይዘናል፣ ወጥ ልናባዛ። ምንድነው ይሄ ካልከኝ፣ ይሄ መሳት ይባላል። ይሄ ነው መሳት። በጌታ በኢየሱስ ስም ተብሎ ፕሮግራም ጀምሮ መሳት ማለት ይሄ መሳት። ለዚህ ነው እዛው ምዕራፍ 6 ላይ ስትሄዱ እግዚአብሔርን ለመምሰል የማይጠጋጋ ብዙ ነው። እግዚአብሔርን ለመምሰል የማይጠጋጋ ትምህርት የሚያስተምር ቢሆን በትዕቢት ተነፍቷል፣ አንዳች አያውቅም ነው የሚለው መጽሐፍ። አንዳች አያውቅም። እግዚአብሔርን መምሰል ማትረፊያ የሚመስላቸው ሰዎች አሉ ይላል። ወገኖች የጌታን የተቀበልነው ለማትረፊያነት ማትረፊያ በሚመስላቸው ሰዎች ዘንድ ይገኝ። እሱን ላንብበው እስቲ፣ አንብበው በሉ፣ አንብቡት እናንተ ማብረን። አንደኛ ጢሞቴዎስ ምዕራፍ 6 እንደው ሌላ ነገር እያወራው እንዳይመስላችሁ። እነዚህን አስተምርና ምከር። እነማንን? ማንም ልዩ ትምህርት የሚያስተምር ከጌታችንም ከኢየሱስ ክርስቶስ በሆነው ጤናማ ቃልና እግዚአብሔርን ለመምሰል በሚስማማ ትምህርት የማይጠጋ ቢሆን ትምህርቶች ሁሉ ሰዎችን ወደ ማን መምሰል ለሚያምጣት ያለባቸው? ወደ ክርስቶስ። እሱን ለመምሰል የሚስማማ ትምህርት የማይጠጋ ቢሆን በትዕቢት ተነፍቷል፣ አንዳች አያውቅም። ነገር ግን ምርመራን ይመረምራል፣ መጽሐፍትን ምርመራን፣ ከዛም በቃልም መዋጋትን፣ ጥቅስ እያያዙ መዋጋት፣ መታኮስ አላየም? ታኮሳሉ። መዋጋት በቃ ለምንድን ነው መዋጋት? እንደምን እንደ በሽተኛ ይናፍቃል። ጠዋትና ማታው የሚያከለፈልፋቸው ሰዎች አሉ። ጥቅስ ይዘው መዋጋት። አሁን ሶሻል ሚዲያ ላይ መዋጋት። በዚህ ውጊያ ምንም አታርፉ። በሽተኞች ናቸው ነው የሚለው። እንደ በሽተኛ ነው የሚናፍቁት። ሰውን እንዴት አድርገው በቃል እንደሚወጉት ነው። በጥቅስ ይዘው እኮ ነው። ቃል ይዘው መዋጋት ይናፍቃሉ። ከነዚህም ይላል የሚወጣው ፍሬያቸው ቅናት፣ ክርክር፣ ስድብ፣ ክፉ ሐሳብም፣ እርስ በርሳቸው መናደድ፣ ማበድ፣ እርስ በርሳቸው መናደድ። ከባባድ ግዙፍ የሆኑ ስድቦች አሏቸው። አዳዲስ ቨርዥን ያልተመረቱ ገና 2025 የሆኑ ስድቦች የሚገርም ይወጣሉ። አእምሮአቸውን በጠፋባቸው። ምንድን የጠፋው እዚህ ጋር አያችሁ? ቸርች አእምሮ ይጠፋል። አእምሮአቸውን በጠፋባቸው። የሚገርም ነው። ይጠፋል አእምሮአቸው በጠፋባቸው እውነትን ደግሞ በተቀሙ። አእምሮ ይጠፋል፣ እውነትን ይኸውልህ፣ አእምሮ ይጠፋል፣ ከዛ እውነትን ደግሞ ትነጠቃለህ። አሁን ያለው ምንድን ነው? አእምሮ ጠፍቷል። ይህ እንዴት ማሰብ ያቅተዋል የምትለውን ነገር ሰው ጠፍቶበታል። ከዛ እውነትን ደግሞ ተቀምቷል። እውነት እጁ ላይ። እውነት የተቀማ ሰው ምን ሊያወራ ይችላል? ተዘርፏል። እውነትንም ተቀምተዋል። እግዚአብሔርን መምሰል ማትረፊያ በሚመስላቸው እውነትን ስትቀማ አእምሮ ሲጠፋ እግዚአብሔርን መምሰል ማትረፊያ ነው ይመስል። ወገኖቼ እግዚአብሔርን መምሰል መጥፊያም ሊሆን ይችላል። ማግኛ ሳይሆን ራስን ማጣትም ሊሆን ይችላል። እንደሱ ካልሆነ ዕብራውያን 11 ላይ ያሉት እነዛ ሁሉ የእምነት አባቶች እንደ ደመና
የተቀመጡ ሁሉ ከስረዋል ማለት ነው። ሕይወታቸውን ተነጥቀዋል። ኢየሱስን ጨምሮ አብረውት የነበሩት ከዛም በኋላ የተነሱት አባቶች ሁሉ ተቀምጠዋል። ሕይወታቸው ዓለም አልተገባቻቸውም ነበርና ይላል። ተንከራተዋል፣ በረሃ ለበረሃ ተሰደዋል፣ ዋጋ ከፍለዋል፣ ተደብድበዋል፣ ተሰቃይተዋል፣ ተሰንጥቀዋል። እነሱ ሁሉ ከስረዋል። እግዚአብሔርን መምሰል ማትረፊያ በሚመስላቸው ሰዎች ይገኛሉ። ይላል ኑሮ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ምንድን ነው? እግዚአብሔርን መምሰል ማለት እፎይ ማለት። እስቲ እፎይ በሉኝ። በቃ እፎይ እፎይ። እግዚአብሔርን መምሰል ማለት ማረፍ ነው። ከገንዘብ ፍቅር መላቀቅ ነው። ከዓለም ፍቅር መላቀቅ ነው። ከሴሰኝነት መላቀቅ ነው። ያለ ቅጥ ባለጠጋ ለመሆን ከመፈለግ መውጣት ነው። አሁን ቤተ ክርስቲያን ትጠረምሳለህ ተብሎ ሰው ሁሉ ባለጠጋ ለመሆን ነው ቁጭ ያለው የሚያስተነብየው። የኔ መጽሐፍ ደግሞ ባለጠጋ ለመሆን የሚፈልጉ ሰዎች በጥፋት በመፍረስ ሰዎችን በሚያሰንፍ በሚጎዳ በብዙ ስቃይና በወጥመድ ውስጥ ይወድቃሉ ነው የሚለው። አንተ ግን የእግዚአብሔር ሰው ከዚህ ሽሽ ነው የሚለው የኔ መጽሐፍ። ሽሹ፣ ባለጠጋ ለመሆን ከመፈለግ ሽሹ። ፓስተር ቸሪ ባለጠግነትን ይቃወማል ማለት ነው? አልተቃወምኩም። እኔ ያልኩት ባለጠጋ ለመሆን ከመፈለግ ሽሹ ነው ያልኩት። እና ምንድን ነው የምትለን? እናንተማ ኦልሬዲ ባለጠጋ ናችሁ። እስቲ አሜን በሉ። ክርስቲያንማ ኦልሬዲ ባለጠጋ ነው። እንዴት ሲባል እንዴ ክርስቶስ አይደል እንዴ ውስጥ ያለው? ፍለጋ የሌለውን እኮ ያለው ጳውሎስ፣ ፍለጋ የሌለውን የክርስቶስን ባለጠግነት ተሰብክ ዘንድ እኔ ከሁሉ የማንሰውን እኮ ትንሹን ጭንጋፉን መረጠኝ አለው። ክርስቶስ ማለት ዓለም የተፈጠረበት ነው። ክርስቶስ ማለት አንድ ቀን ዓለም የሚጠቀለልበት ነው። እሱ የት ነው ያለው? ይሄው አንቺ ውስጥ ነው። ኦልሬዲ ክርስትና ባለጠጋ አድርጎን የጀመርነው። ኦልሬዲ ባለጠጋ ነው ክርስቲያን። ባለጠጋ ማለት የሆነ ነገር የሚቆጥር አይደለም። ቆጠሩ፣ እሱ ግን ባለጠጋ ያደረገን። እኛ ኦልሬዲ ሜዳሊያውን አጥልቀን የጀመርነው ለማጥለቅ አይደለም። ጌታ ጋር ስንመጣ እረፍት ተሰጥቶን የጀመርነው፣ ህይወት ተሰጥቶን የጀመርነው፣ ህይወት ኢንሹርድ ሆነን የጀመርነው፣ የመንፈሱ መያዣ ተቀብለን የጀመርነው። እግዚአብሔርን መምሰል ማለት እሱን መምሰል ማለት በእረፍት መኖር። አርፋችኋል? ሰው ሁሉ ግራ አንቺ ግን ምንድነው እንደዚህ የሚያሳርፍሽ? እግዚአብሔር አለልኝ አለልኝ ለኔ ብለን ደስ ብሎን አዳር ንግት እያለብን ደስ ብሎን ጠዋት ጥብጥብ ብሎ ግማሽ ወደ ስራ ግማሽ ወደ ጸሎት ወደ ተግባሩ ጎዶሎነት የለንም። እኔ አሁንም የለኝም። በነገራችን ላይ የለኝም። ምንም እንደሱ አይነት ጉድለት አይሰማኝም። ሰዎች እንደ ጎዶሎ ሊያዩን ሲፈልጉ እኔ እንደ ጎዶሎ ቸሬን አይቼው አላቅም። እኔ አይደለሁም በእኔ በኩል ያለፈ ሰው ባለጠጋ እያደረግኩ ነው ማሳለፈው። በዚህ በኩል ሲያልፍ ኦልሬዲ ባለጠጋ ሆኖ ነው የሚያልፈው። የብር ኩሊ አላልኳችሁ፣ የዕቃ ኩሊ አላልኳችሁ፣ የእረፍት ባለቤቱ እናንተ አውቆት በራሱ አውቆት እኔ ያረጋግጬ ሆናል አሜን በል ሆናል ብየው ሳይሆን መሆኑን አውቆት የህይወት ዋንዝ ከሆዱ ፈንድቶ መቆጣጠር አቅቶት በደስታ ማዕበሉ ተውጦ ያልፋል። እግዚአብሔርን መምሰል የእረፍት ህይወት መኖር፣ ከዚህ ዓለም ቆሻሻ ነገር ውስጥ ወጥቶ ቅድም መግቢያችን ላይ እንደጸለይ ነው የተዘጋጀለትን ክብር እየጠበቀ ጌታን እያመሰገነ መኖር። እግዚአብሔርን መምሰል እሱ ቆጭ እግዚአብሔርን የሚባለው በልብስ አይደለም። አቋማችን በየት በኩል እንዴት ተደርጎ? እግዚአብሔርን መምሰል ማለት ነፍስን ከሚወጋ ስጋ የምኞት መራቅ፣ ነፍሳችሁን ከሚዋጋ ስጋ የምኞት ራቁ። እግዚአብሔርን መምሰል ማለት እሱ ነው። መጽሐፍ እሱ ጽድቅን ወደደ አመፃን ጠላ ይላል። እሱ ጽድቅን ወዶ አመፅን ጠልቶ ነው የሚሄደው። ራቁ። አንተ ግን የእግዚአብሔር ሰው ከዚህ ሽሽ ነው የተባለው። ነፍሳችሁን ከሚወጋ አመፅ፣ ከዚህ ዓለም ቆሻሻ ነገር ራቁ። ይሄ ነው እኮ መምሰል ማለት እኮ ይሄ ነው። እሱ እንደዚህ አያደርግም። ጭቃ ውስጥ ጌታ እያቦካ አታገኙትም። እርኩሰት ውስጥ አታገኙትም። እርኩሰት ያለበት ዓለም ላይ ነው የመጣው። በዛ በኩል ሲያልፍ እርኩሱን ቅዱስ አድርጎት ነው ያለፈው። ሴተኛ ዳሪዋን ቀድሶት ነው ያለፈው። አመፀኛውን ቀድሶት ነው ያለፈው። ቀራጩን ቀድሶት ነው ያለፈው። ለውጦት ነው ያለፈው እንጂ እዛ ሄዶ አይከትም
እሱን አድርጉ። እንደ ጴጥሮስ ምዕራፍ 2:11 ወዳጆች ሆይ ነፍስን ከሚዋጋ ምኞት ስጋዊ ምኞት ተርቁ ዘንድ እንግዶችና መጻተኞች እንደሆናችሁ ለምናችኋለሁ። መሆናችሁን ለምናችሁ። ነፍስን ከሚዋጋ ስጋዊ ምኞት ተርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ። ምንና ምን? እንግዶችና መጻተኞች። ይሄ ቤት አገልግሎት ከጀመርንበት ጊዜ ጀምሮ አምልኳችን በተለይ የይሁዳ አምልኮ በዘጋንበት ሁሌ ስንጨርስ እንግዳ ነኝ እኔ። የግድ መሞት የለብንም ይሄን ለመዘመር። አስታውሰን ነው የምንለቀው። አትሞቱም በሕይወት ትኖራላችሁ ነው የተባላችሁት። ተዋሽታችሁ። እኔ ደግሞ እነግራችኋለሁ ትሞታላችሁ። እንግዶች ናችሁ፣ መጻተኞች ናችሁ፣ ትወጣላችሁ። ነፍስን ከሚዋጋ ስጋዊ ምኞት ተርቁ ዘንድ እንግዶችና መጻተኞች እንደሆናችሁ ወቁ። ጥላችሁ ትወጣላችሁ። አትክተሙ። እንግዳ ነን፣ መጻተኞች ነን። ሀገራችን እዚህ አይደለም። ለዚህ ነው ጳውሎስ ሀገራችን ቤት ነው፣ በሰማይ ነው። ከዛ የሚመጣውን መድኃኒት እርሱንም ጌታ ኢየሱስ ክርስቶስ እንጠባበቃለን። እሱ ሁሉን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋው እንዲመስል የተዋረደው ስጋችን ይለውጠዋል አለ። እንለውጣለን። እንግዶች ነን፣ እንግዶች ነን። ድርቅ ማለት ነው። እንግድነት ሰው ቤት ሄደ ሞታለው እዚሁ ነው የምኖረው ይባላል እንዴ? እንደ እንግዳ ሸከፍከፍ አድርጎ እንግድነት ስትሄዱ እንደ ዝርግፍት ብለ ተብሎ ይተኛል እንዴ? እንደ እንግዳ ሐኪም ስናረግ እንደ መንገደኛ ነው የምናረገው። እውነት ውሸት? በቃ እንደምንነሳበትን ቀን ምናምን ስላልሆነን ነው እንጂ ብናቅ ቁልፍ ምንም አድርገን የሚሄድ ነገር በነገራችን ላይ የለም። ራቁትን መጣል ራቁትን ነው የምትሄደው። ግን እንግዶችና መጻተኞች እንደመሆናችሁ። ስለዚህ እንግዳና መጻተኛ እንደሆነ ሰው መኖር ነው እግዚአብሔርን መምሰል። ለዚህ ነው ኢየሱስ ሲመጣ እንደሚሄድ ያውቃል። ከዛ አወቀ ይላል። ወደ አባቱ ቢሄድበት ሰዓት እንደደረሰ በገዛ ራሱ አወቀና ይላል ውሃና ማበሻ ጨርቅ ወሰደ። ኢየሱስ እንደሚሄድ አወቀ። አያችሁ፣ እነሱ ነው መሰላቸው። እዚህ መጥቶ የሮምን መንግስት ጥሎላቸው መንግስታቸው ተቀይሮ ደቀ መዛሙርቶቹ እንትና ጠቅላይ ሚኒስትር እንትና ውጭ ጉዳይ ሚኒስትር ምናምን ሆኖ ተፈነቃቅለው ስሙ ተቀይሮ ምናምን የሚኖሩ ነበር የመሰላቸው። እሱ አልነካው። እነሱ ጭራሽ እሱን ይመታልናል፣ እሱን ይገለብጥልናል፣ በፓወሩ ያለውን መንግስት ገልብጦ የእሱን መንግስት ይተክላል ሲሉ ነው እሱ ሳይነካው ጭራሽ እሱ ማን ነው ስሎ መልሶ የቄሳር ለቄሳር ስጡ ብሎ የራሱን መንግስት እዚህ ጋር ተክሎ ነው የሄደው ኢየሱስ። አይገርም? የራሱን መንግስት ተከለ። አዲስ መንግስት፣ የእግዚአብሔር መንግስት። ምን የሚል መንግስት? እንግዳና መጻተኛ ናችሁ፣ ሕያጆች ናችሁ። ክብር ለኢየሱስ ይሁን። ላስታውሳችሁ ነው የቆምኩት። ትሄዳላችሁ። እንግዶች ናችሁ። እስከ መቼ ይሆን የምንቆየው እንግድነት? እኔና እናንተ እንደ እድል እንግድነት የተመደብነው ኢትዮጵያ ውስጥ ነው። አንዳንድ ሰዎች አሜሪካ፣ አንዳንድ ሰዎች አውሮፓ፣ አንዳንድ ሰዎች ኤሽያ፣ የተለያየ ዓለም የተመደቡ ሰዎች አሉ እንግድነት የሚቀመጡበት ቦታ። ዘላለማዊ እንግዳ አለ እንዴ? ታዲያ ለምንድን ነው የምንዘምረው? እኛ እኮ ያስቀኛል። ሰው ሲሞት ሳጥን ውስጥ ሬሳውን ከተን ነው ይሄ መዝሙር የምንዘምረው። ይሄ መዝሙር እኮ የሰውየው አይደለም፣ የነዋሪው ነው። ይሄ መዝሙር ቢጠቆለ ሰውየው በቃ ለነዋሪው ነው። ይሄ መዝሙር ማታ ማታ እንደው ወርሺፕ ማድረግ አለብን። ጠዋትም ማታ እቤት ስትጸልዩ እንግዳ ነኝ እኔ የሚለውን ዘምረው። በቃ ይሄ በደንብ የጸሎት መዝሙር። ሰው ሲሞት ለምን ትዝ እንደሚለን እሱ መዝሙር አይገባ። የሰውየው መዝሙር ይመስላል። ለሰውየው ነው የምንዘምርለት፣ እያለቀስንለት። እንግዲህ ይሄ የቦቅቧቃ ምልክት ነው። ቦቅቦቃችንን ነው የሚያሳየው፣ አለመዘጋጀታችን። ይሄ መዝሙር ሁሌ የሚዘመር መዝሙር ነው። መጽሐፍ ቅዱስ እንግዶችና መጻተኞች እንደመሆናችሁ እለምናችኋለሁ፣ ከዚህ ዓለም ርኩሰት ውጡ። እንግዶች ናችሁ። እንግድነት ያላችሁበት ቦታ ላይ አትክተሙ፣ እሱን መሆን ስለማትችሉ። እንግድነት ስትመጡ፣ እንግድነት ደግሞ ዝም ብሎ እግር ሰቅሎ መተኛት አይደለም አይደል? እኔ ብዙ ጊዜ ክረምት ላይ ወጣቶች ቫኬሽን ሰው ቤት ሲሄዱ ስሩ ላለሁ። ሲሄዱ ሰው ቤት ስትሄዱ እንግድነትም ቢሆን ስሩ፣ ዝም ብላችሁ አትጋደሙ። ሰው ቤት ሄዶ ሶፋ ምናምን መሬት ላይ ምናምን ጻጠሉ እስከ 5 ሰዓት የሚተኙ ልጆች አሉና ተነሱ። ሰው ቤትም ቢሆን ተነሱ፣ ስሩ፣ አገልግሉ፣ ወጥ ስሩ፣ እንጀራ ጋግሩ፣ አገልግሏቸው። የሄዳችሁባቸው ሰዎች ላይ በርደን ሳትሆኑ አገልግሎት ስጡ። ያዕቆብም አጎቱ ቤት ሄዶ በግ ጠብቋል፣ ሰርቷል ብዬ ተናግሬያለሁ ብዙ ጊዜ። እንግድነትም ቢሆን እንሰራለን። የምንሰራው እንግዳነን ብለን እግራችን አጣጥፈን ፓስተር ቸሬ እንግዳ ናችሁ ብሏል ብለህ ነገ ቁጭ ብለህ ደግሞ በችጋር ብትሞት እኔ የለሁበት። ትሰራለህ። የምትሰራውን ለዚህ ነው የዕለት እንጀራችንን ያለው ኢየሱስ። ታዲያ ለምንድን ጸሎት አስተምረ ሲሉት የዕለት እንጀራችንን ስጠን። የምን
በቃ የዕለት የነገን ምናቀው ነገ እኮ የሚባል ቀን የለም። ነገ እኮ ተስፋ ነው። ለዓለም ሰዎች ምኞት ነው፣ ለእኛ ተስፋ ነው። ነገ እኮ የለም እኮ። ነገ እኮ ተስፋ ነው የምናደርገው። ነገ ከተሰጠን እኖራል፣ ከሌለ እኮ በቃ ዛሬ እኮ የሚጨርሰው ሊኖር ይችላል። ዛሬ አሁን ተቀድም አንድ ሰው እያወራው ነበር። አሜሪካ ሰሞኑን እኛ ጎረቤት ምናምን ወደ 5-6 ሰው ሞታለች። እኛ አሜሪካንም ሞታል። በነገራችን እደግመዋለሁ፣ በጣም ብዙ ሰው ምንም ምክንያቱ ሳይታወቅ በቁማቸው ምናምን 4ኛ ደረጃ ምናምን እየደረሰ ካንሰር ብዙ ሰው ሞታለች። 5-6 ለቅሶ አላለች። እንዴ እንደ ኢትዮጵያ እንዴት አለ እንዴ ያልኩኝ። አዎ አላለች። እንደሱ እዛም እዛም ሁላችንም እንግዶች ነን። እስቲ እኔ እንግዳ ነኝ በሉኝ። አዎ እንግድነት ነው ያለን። ክብር ለኢየሱስ ይሁን። እንደ እንግዳ እግዚአብሔርን መምሰል ማለት ከዚህ ዓለም ርኩሰት ራስን መጠበቅ፣ ከገንዘብ ፍቅር መውጣት፣ ኑሮ ይበቃኛል ማለት። ክብር ለኢየሱስ ይሁን። ከዓለም ርኩሰት እንደ እንግዳ ራስን ቁጥብ አድርጎ እግዚአብሔር በሰጠው ነገር ጌታን እያመሰገኑ የዕለትን ጌታን እያከበሩ ጌታን እየተናፈቁ እየተጠባበቁ መኖር። አሜን። እሱን እየተጠባበቁ መኖር። አንደኛ ቆሮንቶስ 6:19 ወይስ ስጋችሁ ከእግዚአብሔር። ሌላው ደግሞ እግዚአብሔርን መቀደስ ወይም እግዚአብሔርን መምሰል ማለት ለመቅደስ እንደተዋጀ ዕቃ ራስን መቆጠር። ለመቅደስነት ተዋጅተናል እኮ። በቃ የተገዛ ነው እኮ በደም ነው የተገዛ ነው። እንደ ከአባቶቻችሁ በወረሳቶች በከንቱ በሚያልፍ በብር ወይ በወርቅ አልተገዛችሁም አለ፣ በክቡር በክርስቶስ ኢየሱስ። ለምንድን የገዛን? ለምን እንደተገዛን ልንገራችሁና ጨርሳለሁ። መቀደስ የተዋጃችሁት ይሄ የተዋጀው ስጋችሁን በመጠበቅ በሚገባ በሱ ፊት በመላለስ እግዚአብሔርን መምሰል ማለት። አንደኛ ቆሮንቶስ 6:19 እና አንደኛ ጢሞቴዎስ 2:9 የመጨረሻ ጥቅሴ ነው። ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖር ምናችሁ? ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? አታውቁም? ማታውቁ ከሆነ አውቁ። አታውቁምን? በዋጋ ተገዝታችኋል፣ ለራሳችሁ አይደላችሁ ይልና ስለዚህ በስጋችሁ እግዚአብሔርን አክብሩት። ስጋ ምንም አያስፈልግም የሚሏችሁ ዋሽተዋል። በስጋችሁ እግዚአብሔርን አክብሩት። እኛ ጋር ያለው ስጋ የማ መቅደስ ነው? እግዚአብሔርን መቅደስ ነው። በምንድን የተገዛው? በደም ነው የተገዛው። ምን እንድናደርግበት? እግዚአብሔርን እንድናከብርበት። መቀደስ ማለት ይሄንን አውቆ በዛ ዕውቀት ጥላ ስር ተጠንቅቆ መኖር ማለት ነው። ተጠንቅቆ መኖር ማለት ነው። በቃ መቀደስንም ይሄ ነው። የሚቀድስስ ማን ነው? የሚቀድስ እግዚአብሔር። ትጋቱ የማን ነው? የሰው። መፈለጌማ የሰው። ቀዳሽማ እግዚአብሔር። ገዢማ እግዚአብሔር። ከፋይማ እግዚአብሔር። ፈላጊማ ሰው። ማወቄማን ድርሻ ነው? የሰው። ማሳወቄማ የእግዚአብሔር። ስለዚህ ምንድን ነው የምትነግረን? እግዚአብሔር ሊያሳውቃችሁ ይፈልገው እኮ ፈልጉት። እግዚአብሔር የሚሰጣችሁን ስራ ስሩለት፣ የሚሰጣችሁን ነገር ተቀበሉት። ቀዳሹ ማን ነው? እግዚአብሔር። እኛ ቀረብ ስንል እሱ ቅድስ ግዝት፣ ከዛ እሱ ማደሪያ ያደረገና ይነግረንና ምን እንደሆነ ነግሮ ይነግረን፣ እኛ ደግሞ በተነገረን ነገር ተጠብቀን ታዘን መኖር። እግዚአብሔር ማስተዋል ይስጠን። ለዚህ ነው መጽሐፍ ቅዱሱን የእግዚአብሔር መንፈስ አታሳዝኑት ይል። የቤዛ ቀን የታተማችሁበት ቅድስና ማለት የታተምንበትን ጠብቀ ነው መኖር። ሲያዝን በምን ነው የሚታወቀው? እቺ ልንገራችሁ። ኤፌሶን 4:29 ጀምሮ ሄዳችሁ አብቡ። አታሳዝኑት። ሲያዝን ህይወታችሁን፣ ኑሯችሁን፣ ቤታችሁን፣ አካባቢያችሁን የሚሞላው ምሬት፣ ንዴት፣ ቁጣ፣ ጩኸት፣ ስድብ መጽሐፍ ነው የሚለው። እነዚህ ነገሮች ይሞላሉ። እነዚህን ከእናንተ ዘንድ አርቁ ነው የሚለው። ስለዚህ ቅድስና ምንድን ነው ሲባል መንፈስ ቅዱስ ያዝን የሚፈለፈሉትን እነ ምሬትን፣ እነ ንዴትን፣ እነ ቁጣ፣ እነ ጩኸት፣ እነ ስድብን ከአካባቢያችን ማራቅ። አሁን ቤተ ክርስቲያን ነበራችሁ? አዎ። ጸሎት ቤት ነበራችሁ? አዎ። የእግዚአብሔርን ቃል ሰምታችኋል? አዎ። በቃ አሁን ከዚህ በኋላ እነዚህ ነገሮች ማስወገድ አሉ። አዎ አስወግዱ። ደግሞ እርስ በርሳችሁ ቸርና ሩሮዎች ሁኑ፣ እግዚአብሔር በክርስቶስ ይቅር እንዳላችሁ እርስ በርስ ይቅር ተባባሉ ነው የሚለው መጽሐፍ። እግዚአብሔር ማስተዋል ይስጥ፣ የሰማነውን ይባርክልን። እግዚአብሔርን በመምሰል እሱን ለመምሰል ባለ የህይወት ልምምድ ውስጥ እግዚአብሔር ህይወታችሁን ጥቅልል ያርግላችሁ። ዘመናችሁ የተባረከ ይሁን።
እግዚአብሔርን ረድቷችሁ ይሄንን በጣም ብዙ ደስ የማይል ለስጋችን ብዙ ተስማሚ ያልመሰለ ግን የነፍሳችን ረፍት የያዘ ለመንፈሳችን መጎልመስ ጥንካሬ ሊሰጠን የሚችል መንፈሳዊ መብል ለመብላት ከሥራ ከርቀት ከተለያየ ልፋት ውስጥ አልፋችሁ መጣችሁ ቁጭ ብላችሁ ስለሰማችሁ የሰማይ አምላክ ይባርካችሁ። እጆቻችሁን ከፍ አድርጉ። ልባርካችሁ። የሰራዊት አምላክ እግዚአብሔር በጌታ በኢየሱስ ስም እነዚህ ቅዱሳን እህት ወንድሞቼን አንተን ፈልገው እግዚአብሔር ምን ይለኛል ብለው የመጡት ልጆች ቀድሰሃቸዋል። አሁንም እየቀደስካቸው በፊት ይኖሩ። በልዩነት የሚኖሩበትን ጸጋ ስጣቸው። ያ ያንተ መንፈስ ያ ያንተ ጸጋ እግዚአብሔር ሆይ ዓለማዊ ምኞትን የሚያስክደው ጸጋ ኃጢአትን የሚያስክደው ጸጋ የተገለጠው ጸጋ በኢየሱስ ስም በልጆች ላይ በኃይል ይስራ። ከዚህ በኋላ የሚያስጨክን ጀግንነት በውስጣቸው ይግባ። ያንተ ልጆች መሆናቸው በነገር ሁሉ ይታወቁ። ጌታ ሆይ መንፈስህ በኃይል ልጆችህን ካሉበት ከፍታ ነገር አውጥቶ ከፍታቸውን ያስይዛቸው፣ ፖዚሽናቸውን ያስይዛቸው። የተቀመጡበት እግዚአብሔር አባቱ ያሉበትን ቦታ የሚቀይር ያንተ ህልውና በኢየሱስ ስም በእያንዳንዳቸው ሰው ቤት ውስጥ ይምጣ። ሐሳባቸውን ቀይረው፣ ውሳኔያቸውን ቀይረው፣ መንገዳቸውን ቀይረው፣ ዘመናቸውን የሚቀይር እውነት ያገኛቸው። እግዚአብሔር ሆይ በነገር ሁሉ የተባረኩ ይሆኑ። እንደ አሳፍ እግዚአብሔር ሆይ የሚያስጨንቃቸው ስጋቸውም በጥርሳቸው ነክሰው ሲኖሩ እንደ አሳፍ በማለዳ መሰደባቸው ይበዛ። እንደው በከንቱ ነው እጄን ያነጻሁት እሱን ለመምሰል የሄድኩት እስኪሉ ድረስ ያደረሳቸው ስድብ፣ በዙሪያቸው ያለው ስድብ በእውኑ እግዚአብሔር ያውቃል? በእውን በልዑል ዘንድ ዕውቀት አለ የሚል የሚጨቀጭቅ የሰው መንፈስ በዙሪያቸው ያለ የቤተሰብ የጓደኛ የባልንጀራ ድምፅ ኋላ እንደቀሩ እንዲሰማቸው የሚያደርግ ማንኛውም አይነት አጋንንታዊ ተጽዕኖ በጌታ በኢየሱስ ክርስቶስ ስም እጃቸውን ማንጻታቸው ከንቱ እንዲመስላቸው፣ ኑሮን በቃኝ ማለታቸው ከንቱ እንዲመስላቸው በውድድር ውስጥ አስገብቶ ሊያሻቸው የሚፈልግ የመናፍስት ኃይል በኢየሱስ ክርስቶስ ስም ዛሬ ማታ ከእያንዳንዳችን ሕይወት ላይ የተሰበረ ይሆን። እግዚአብሔር ሆይ ነፃ የሚያወጣው ያንተ መንፈስ ይምጣ። ጸጋ ልጆችን ይዳብሳቸው። እግዚአብሔር አምላክ የቀረው ዘመናችሁን ይባርክላችሁ። ከዚህ ስትወጡ ቀድሟችሁ ይወጣ ይከተላችሁ። ሌሊታችሁ በመንፈሱ ይታወድ። ትራሶቻችሁ በህልውናው ይወረሩ። አንድ ቀን በክብር በመንግስቱ እንገናኝ። ደህና አደሩ።